አሁን ካላችሁበት የተሻለ ህይወት መኖር ከፈለጋችሁ 5ቱን መዎች ማቆም አለባችሁ ብያለሁ። 5ቱ መዎች ምንድናቸው የሚለውን በዝርዝር እንመለከታለን። በተለይ የመጨረሻው አብዛኞቻችን ልንተው የሚገባ ነው ብዬ አስባለሁ። እስከ ፍጻሜ አብራችሁን ቆዩ። የመጀመሪያ መጨነቅ ነው። ስለ ነገ የሚሆነውን ነገር ምን ባደርግ እችላለሁ፣ ከኔ ምን ይጠበቃል፣ እንዴት ልዘጋጅ ብሎ ስለ ነገ ማሰብ፣ እቅድ ማዘጋጀት፣ በዛ መሰረት መሄድ፣ የሚገባውን ጥንቃቄና ኃላፊነት ወስዶ መደረግ ያለበትን ነገር ማድረግ አንድ ነገር ነው። ከዚህ በላይ ግን ማድረግ በማንችለው ላንደርስበት በምንችለው ነገር ላንቀይር ምንችለው ገና እጃችን ላይ ስላልገባው ነገ አብዝቶ መጨነቅ ግን የለብንም። የመጀመሪያው መጨነቅን ማስወገድ ነው። ስለ ነገ ምን ሊሆን ይችላል፣ እንደዚህ ሊፈጠር ይችላል፣ እንደዚህ ሊመጣ ይችላል፣ ይሄ ላጣ እችላለሁ፣ እንዲህ ሊሆንብኝ ይችላል እያልን ምንጨነቀውን ነገር ልናስወግድ ይገባል። ምክንያቱም አንዳች ተጨንቀን ልንፈይድ ምንችለው የለም። ከራሳችን ጸጉር ጥቁሩን ነጭ ማድረግ ወይ ከቁመታችን ስንዝር መጨመር ወይ መቀነስ አንችልም አይደለ? ስለዚህ ማድረግ በማንችለው እጃችን ላይ ባልገባው ነገ ላይ ያለንን ቁጭት ያለንን ጭንቀት መተው የመጀመሪያ መዋችን ነው። በሁለተኛ ደረጃ ልናቆም የሚገባን መቆጨት ወይም መጸጸት ነው። እንደዚህ ባላደረግኩ ኖሮ፣ እሷን ባላገኘው ኖሮ፣ እዛ ባልሄድኩ ኖሮ፣ በሄድኩ ኖሮ፣ በተማርኩ ኖሮ፣ ባልተማርኩ ኖሮ፣ ባገባው ኖሮ፣ ባላገባው ኖሮ፣ በወለድኩ ባልወለድኩ ኖሮ፣ በሰራው ባልሰራው፣ በብዙ ኖሮዎች ውስጥ ራሳችን መጸጸት የለብንም። ትላንት አንዴ ያልፏል አይደል? ላይመለስ። ከዛ ከትላንት ካለፈው ድርጊት ከተሳሳት ነው ነገር ነቅሰን አውጥተን ትምህርት መውሰድና ነገ ላይ እንዳይደገም ማድረግ ያባት ነው። ከዛ ውጪ ግን እንዲህ ባይሆን ብሎ እየቆዘሙ ራስን እንዴት ታረጊያለሽ ብሎ እየወቀሱ መኖር ግን አንዳች ፋይዳ የለውም። ከዚህ በፊትም እንዳነሳ ነው የተጠበሰን እንቁላል ለማስታቀፍ መሞከር ነው። በትላንት ላይ መጸጸት ማለት መፈልፈል ካለባት ዶሮዋ ማስታቀፍ ከፈለግን እንቁላል አዲስ እንቁላል ንጹህ እንቁላል ነው እንጂ ያበቃለት እሳት ያገኘው የተጠበሰውን አይደለም አይደል? ስለዚህ እኛም ትላንት ላይ መቀየር በማንችለው ላይ አንዴ በሆነ ነገር ላይ በዛ እድሜያችን አሁን እኔ በግሌ ምንድነው ማረጋው በጣም ትልልቅ የሚባሉ ስህተቶችን በህይወቴ ተሳስቼ አውቃለሁ። ባይሆኑ ጥሩ ነበር፣ ሆኖ አይደለ? በዛ ጊዜ ያለችው ጸጋ ባላት አረዳድ፣ ባላት ምልከታ፣ ባላት ዕውቀት እና ግንዛቤ መወሰን የምትችለው ያንን ነው። ነገሮቹ ልክ አይደሉም፣ ስህተት ናቸው። አንዴ ግን ሆነዋል። ራሴን እየወቀስኩ እንዴት ታረጊያለሽ ይሄ መሆን የለበትም ስላልገኝም የሆነ ሆኗል። እንዳይደገም ግን ጥንቃቄ ያደርጋለሁ። 1 2 ትምህርት ወስዳለሁ። ትላንት የመታኝ ድንጋይ ዛሬም ተመሳሳይ ቦታ ላይ እንዲመታኝ አልፈቅድም። ከስህተታችን ማድረግ ያለብን ትምህርት መውሰድ አለመድገም ነው እንጂ ባይሆን ኖሮ እንደዚህ ቢሆን ምናምን ብለን መቀየር በማንችለውና አንዴ በተፈጠረ ነገር ላይ እያሉ መኖር በፍጹም አይኖርብንምና መቆጨት ወይም መጸጸትን አቁሙ። በሶስተኛ ደረጃ መፈለግ አቁሙ ነው የምንባባለው። ምን መፈለግ? ደስታን መፈለግ ከውጪ ከቁሳቁስ፣ ከፍቅረኛችን፣ ከቤተሰቦቻችን፣ ከአሰሪዎቻችን፣ ከስራችን፣ ከትዳራችን፣ ከልጆቻችን ደስታን ከውጪ መፈለግ አቁሙ። ምክንያቱም የለማ ደስታ ቀድሞ ነገር ውስጣችን፣ ስሪታችን፣ ፍጥረታችን ውስጥ ነው ያለው። ይህንንም በቀጥታ ከአምላካችን ጋር ያለን ቁርኝት በጠበቀው ቁጥር ራሱ በደንብ ፍሎ የሚያደርግ አብሮ ፍሰቱን የሚጠብቅ ነገር ነውና ከውጪ መባዘን ከውጪ መፈለግ ማቆም መቻል አለብን ደስታችን። ምክንያቱም አናገኘውማ። ከውስጥ ከተነካካ ግን ከውስጥ ከበራ ግን ከውጪ ብዙ ነገሮችን ስክትክት እንዲሉ ራሱ ያደርግልናልና ደስታን ከውጪ በቁሳቁስ በገንዘብ በምናምን ለማግኘት ወይም ደግሞ ከሆኑ ሰዎች ደስታን ለማግኘት መሞከር ማቆም መቻል አለብን። ባይሆን ውስጣችን ያለውን
ከአምላካችን ጋር ተገናኝተን ምሉ ማድረግ ይጠበቅብናል። በአራተኛ ደረጃ ማቆም ያለብን የመህግ ማሳነስ ነው። አብዛኞቻችን ለራሳችን ያለን ግምት ምንችለውን ማድረግ የሚገባንን የውስጣችንን ተሰጥኦ ምናምን በጣም አውርደንና አሳንሰን ነው የምንመለከተው። እኔን ጨምሮ አንቺ እኮ እንደዚህ ጎበዝ ነሽ እኔ አንተ እኮ እንትንህ እንደዚህ ጉብዝና ምናምን ስንለው ተሳስተሻል ምናምን ሁሉ የሚሉን ሰዎች አሉ አይደል? ሰዎች የሚመለከቱት እኛ ያለንን ነው። እኛ ግን ያንን አናውቀውም፣ አንመለከተውም፣ ትኩረትም አንሰጥም። ስለዚህ ከዚህ ጊዜ በኋላ የውስጥ አቅማችንን አሳንሶ አኮስምኖና አኮስሶ ማየት ይብቃና እምቅ የሆነ ችሎታችንን ቀስ በቀስ እያወጣን እየተጠቀምን ለብዙዎች መትረፍ፣ ብቃታችንን ማሳየት፣ በጽናት መታገዝና ምንፈልግበት ደረጃ መድረስ መቻል አለብን እንጂ አይኔማ አልችልም እኮ ብለን በፍርሃት በአልችልም ስሜት እጅና እግራችንን አጣጥፈን መቀመጥ አይኖርብንም። አራቱን አቁሙ ያልኳችሁን ማዎች ተመልክተናል። እንግዲህ ስለ ነገ መጨነቅ፣ መቆጨት ወይም መጸጸት፣ ደስታን ከውጪ መፈለግ፣ አቅምን አሳንሶ ማየትን ተመልክተናል። በመጨረሻ ብዙዎቻችን ጋር አለ ብዬ ማስበው ምሬት ነው። እኔ በጣም ብዙ አይነት ሰዎች አገኛለሁ። ህፃንም አዋቂም የተማረም ያልተማረም ባለጠጋም ድሃም ሰዎች ጋር የመገናኘት እድል አለኝና ከስንት አንድ አፍ ውስጥ ነው ምስጋና ምሰማው። በብዛት ያማርራል። ተማሪውም ስለ ትምህርቱ ደስተኛ አይደለም፣ ያማርራል። አስተማሪውም ስለ ስራው ይተቻል፣ ደስተኛ አይደለም። ገዝቶ እየገባ ያለውም በግዢው በኑሮ ውድነቱ ያማርራል። የኔ ቢጤውም እያንዳንዱ ምሬት ላይ ነው። አከራዩ በጣም ብስጭት ላይ ነው ያለው። ተከራዩም እንደዚህ ይከፋዋል፣ ተሳፋሪውም እንደዚህ፣ ሹፌሩም እንደዚህና እኔም ጋር ያለ ጠባይ ስለሆነ እኔን ራሴንም አካትታለሁ። አናኔ ክፍት ምርር ሲለኝ እና እመለሳለሁ። እኔ በመሰረቱ ብዙ አልቆይበትም። ግን ብዙ ሰው ካያችሁ ጤነኛውም ያማርራል፣ ታማሚውም ያማርራል፣ አማስታማሚውም እንዲሁ። ታዲያ እግዚአብሔርን ማን ነው የሚያመሰግነው ብላችሁ አታውቁም? ቀጭኑ ሰው ያማርራል፣ ወፍራም የምንለውም ሰው ያማርራል። አይ ብሎ ስራ ያለውም ያማርራል፣ የሌለውም ያማርራል። ማማረሪያ 1001 ምክንያቶች አሉ። እስቲ እንድቺን ነገር ትውት እናርጋትና ባለን በረከት ተመስገን ማለት እንጀምር። ላለ ሁሉ ይጨመርለታል ብለን የለ ምሬት ስናበዛ ሌላ ማማረሪያ ነጥቦች ይመጡልናል። ማመስገን ስንጀምር ደግሞ ሌላ ማመስገኛ ነገሮች ይሰጡናልና ምሬታችንን እናቁም። አንደኛ በምሬት የትም አንደርስም፣ ጤናችንን እናጣለን፣ ያለንን አንመለከትም፣ ሌላ ዓለም ውስጥ ነው የሚከተን። ሁለተኛ ምንም አንቀይርም ስላማረርን። የሀገሪቱ ሁኔታ፣ የመሪዎቹ አዝማሚያ፣ የዓለም አቀፍ ሁኔታ የእንትን አለን። ምንም ስለተማረርን ብቻ ምን ፈይደው ነገር የለም። ድርሻችንን በአግባቡ ተወጥተን ማድረግ ያለብንን ምንችለውን አቅማችን የፈቀደውን ነገር መቀየር ነው እንጂ ስለተማረርን አንዳች ነገር መቀየር አንችልምና ምሬት አቁመን ወደ ምስጋና ልንቀይረው ይገባል። ለዛሬ 5 መዎች ይዤ ብናቆም መልካም ነው። ነገሮቻችንን የሚያዘገዩብን ነገሮች እነዚህ ሊሆኑ ይችላሉ ብዬ ያጋራኋችሁ ይህን ይመስል ነበር። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩን። ቅንጣት በምስጋና አሁንን መኖር